እንሄዳለን። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን። ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አለ። ወበዛቲ ዕለት እሙነ ተፈጸመ ፍስሐሃ ለቤተ ክርስቲያን እንዲል ያውስ በከንቱ ነውን? ሁለቱን ቀን ቅዳሜንና እሁድን የሚያከብር የሆነ እንደሆነ ዓርብ በተሰዓት ይወጣል፣ እሁድ በሰዓት ይወርዳል። አንዱን ቀን ብቻ እሁድን የሚያከብር የሆነ እንደሆነ ግን ቅዳሜ በሰዓት ይወጣል፣ እሁድ በሰዓት ይወርዳል። እንዲህ እያለ ሲኖር ጌታችን የሚመጣ በዕለተ እሁድ ነውና እንደወጣ ይቀራል። በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ይዛ የብርሃን ጫማ ተጫምታ አእላፍ መላእክትን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትን አስከትላ በሰረገላ ብርሃን ተቀምጣ ከወትሮው ጊዜዋ ቀደም ብላ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ሰርፍ ወለንሳ ይነጠፋል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሁና ሰላም ለከ ኦ ፍቁሬ ኤፍሬም ለምንት የወደስከኒ በዛቲ ዕለት ትለዋለች። ምን ነው ከወትሮ ጊዜዋ ቀደም ብላ ከመጣች ስለምን ለምንት የወደስከኒ አለችው ቢሉ የህሊናውን አውቃ እሱም በገድል ተቀጥቅጦና ኗሪ ስለሆነ ትንሽ ወይን ጠጥቶ እረፍት ሽቶ ነበረና ቅዱስ ጳውሎስ ጢሞቴዎስን እዳጠ ወይነ ትወስህ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ እንዳለው እሱም ታጥቆ እጅ ነስቶ ዛቲ ዕለት ታቢም ኩሎን ዕለታት ይቺ ቀን ይቺ ዕለት ከዕለታት ሁሉ ትበልጣለችን ይላታል። እሷም ዛቲ ዕለት ታቢ እምኩሎን ዕለታት ወበከመ ታቢ ዛቲ ዕለት እምኩሎን ዕለታት ወውዳሴያት ያኒ ያበያም ኩሎን ውዳሴያት ዕለቲቱ ከዕለታት እንድትበልጥ ምስጋናውም ከምስጋና ይበልጣልና ተንስ ወቁም ውስተ መካነ ግብርከ ዘትገብር ልህኩተከ ስራህን ከምትሰራበት ቦታ ተነስተህ ቁመህ አመስግነኝ ትለዋለች። እሱም ኦ በመዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ በያዘችው መስቀለ ብርሃን ተባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ተሰመይኪ ፍቅርተ ኦ ቡርክት እማንስት ብሎ ያመጣዋል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ዕለት በቤተ መቅደስ ባሉ ነዋያት በመሶበ ወርቅ፣ በተቋመ ወርቅ፣ በማዕጠንተ ወርቅ፣ በበትረ አሮን እየመሰለ ሲያመሰግናት አድሯል። ተሰመይኪ ፍቅርተ ኦ ቡርክት እማንስት ከሴቶች ሁሉ ተለይተሽ ንዕድ ክብርት የምትሆኝ እመቤታችን ከሴቶች ሁሉ ተለይተሽ የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር ሁለተኛ ክፍል አንቺ ነሽ። እንታ ተሰማይ ቅድስተ ቅዱሳን ከከበሩ የከበርሽ ከተለዩ የተለየሽ ወውስቴታ ቅዱሳን ኪሩቤል የተሳሉብሽ ሙሴ አሮን የሚያመሰግኑብሽ ቅዱሳን ካህናት የሚያገለግሉብሽ
ሁለተኛ ክፍል አንቺ ነሽ። ቀመርን ክፍል ይላል። ወቀመሮ እዴሁ ለልዑል ወቅሙር አዘቅ ተጠፈሩ መስልስተ እንዲል ወውስቴታ ጽላተ ኪዳን በውስጧ ኪዳን የተጻፈበት ሕግ የተጻፈበት ጽላት ያለባት ሕጉን ኪዳን ይለዋል። ብትጠብቁት እጠብቃችኋለሁ ብሎ ተካሂዶበታልና። አኮ ንሕነ ዘናቅቦሙ ለእሙንቱ ሕገጋት አላ እሙንቱ ሕገጋት ያዕቅቡነ ለአቂብ ወለተጸውኖ እንዲል አሰርቱ ቃላት ለተጽፋ በአጻብዩ ለእግዚአብሔር በአጻባ እግዚአብሔር የተጻፉ 10 ቃላት የተጻፉባት ጽላት ያለባት በግብረ አምላካዊ ስለተገኙ በአጻባ እግዚአብሔር አለ። ቀዲሙ ዜናወነ በየውጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ከስመ ሥጋዌው የሚቀድም ስሙን በየውጣ ነገረን። ወለውእቱ መቅድመ ቃል ሆረ ይባርክዎ ወእንተሰ ጥበብ እምላይሉ ቀዳሚሃ ንጽሕት ይእቲ ቀዳሚሁ ቃል ውእቱ እንዲል ቀዲሙ ዜናወነ በየውጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ አንድም ከስመ ሥጋዌው የሚቀድም ስሙን በይወድ ፊደል ነገረን። ኢታምልክ ባይደ አምላከ ዘእንበሌየ ብሎ ይወድ ለአሌፍ 10ኛ እንደሆነች ኢትፍቱም ለኢታምልክ 10ኛ ናትና። ቀዲሙ ዜናወነ በየውጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ አንድም ከስመ ሥጋዌው የሚበልጥ ስሙን በየውጣ ነገረን። ቀዳሜ ፍጥረቱ በሄሞት ቀዳሚሆሙ ለአሕዛብ አማሌቅ እንዲል የውጣ እዝል ቅጽል የሌላት አንድ ጭራ ናት። በሀገራቸው 10ቱም በሀገራችን እዝል ቅጽል የሌላት አንድ ጭራ ናትና ነገረነ በየውጣ አለ። ቀዲሙ ዜናወነ በየውጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ አንድም ዋህድ ቃለ እግዚአብሔር በአጻባ መንፈስ ቅዱስ በማኅፀኗ እንዲቀረጽ 10ሩን ቃላት በሁለቱ ጽላት ጽፎ በመስጠቱ ነገረን። ይህስ እንደምን ነው ቢሉ ጌታ ሙሴን አሮንና ሆርን ከተማ ጠባቂ አድርገህ ኢያሱን አስከትለህ ወደ ደብረ ሲና ውጣ ሕግ እሰራልሃለሁና አለው። እሱም አሮንና ሆርን ከተማ ጠባቂ አድርጎ ኢያሱን አስከትሎ ኢያሱን ከእግረ ደብር ትቶ ወደ ደብረ ሲና ይወጣል። 6ቱን ቀን በ6ቱ ዕለታት የፈጠራቸው 10ሩን ቃላት በልቡናው ይስልበታል፣ ይቀርጽበታል። 34 ቀን 570 ወነበቦ ነበቦ ያለውን ቃል በቃል እየነገረ ያጽፈዋል። እስራኤል ሙሴ ቢዘገይባቸው ከአሮን ዘንድ ሂደው አሮን ግበር ለነ አማልክተ ዘይሃውሩ ቅድሜነ ወይጸቡ ጸረነ እስመ ዝኩ እሰ ሙሴ ዘአውፅአነ እምድረ ግብፅ ይንአምር ከመ ምንተ ኮነ። ሙሴ አሮን ሙሴ ከግብፅ ያወጣን ሙሴ ምን እንደሆነ አናውቅም፣ ዘገየብን። ወደ ደብረ ሲና ተመልሶ ሄዶ አመሌ ሲል በደብረ ሲና ያየው እሳት አቃጥሎት እንደሆነ ወደ ኤርትራም ተመልሶ ባሕረ ኤርትራ አስጥመው እንደሆነ አላወቅንምና በፊታችን የሚሄዱ ጠላቶቻችን የሚጎዱ ጣዖታትን ስራልን አሉት። አሮንም አይሆንም ብላቸው እስራኤል ቁጣዋን ናቸው፣ በድንጋይ ወግረው በእሳት አቃጥለው ይገድሉኛል። ይሁንም ብላቸው ፈጣሪ ለአምልኮቱ ቀናተኛ ነውና ይፈርድብኛል። እስመ አነ አምላክ ቀናኢ ወመስተበቅል ዘፈዲ ኃጢአተ አበው እስከ 10 ትውልድ ለእለ ይጸልሁኒ ወለእለሰ ያፈቅሩኒ ዘገብር ምሕረተ እስከ 10 ትውልድ እንዲል መንግስት ንጉሥ በመንግስቱ ጉልማሳ በሚስቱ ባለ ርስት
በርስቱ ቀናተኛ እንደሆነ ለአምልኮቱ ቀንቶ ያጠፋኛል ብሎ እንዲያውም እስራኤል ገንዘብ ወዳጆች ናቸው፣ ሴቶችንም ወንዶችንም ከግብፅ ያወጣችሁትን ገንዘባችሁን አምጡ ልበላቸው፣ ከዛሬ ነግ ከነግ ሰለስት ሲሉ ወንድሜ ሙሴ ይመጣልኛል ከነገር እድናለሁ ብሎ ወንዶችም ሴቶችም ከግብፅ ያመጣችሁትን ወርቅ ብር አምጡ አላቸው። ገንዘብ ያስወድዳቸው የነበረ ሰይጣን እንዲጠሉ አድርጓቸው እነዋ ልንደርስ ሳይሉ ዕለቱን አምጥተው ሰጡት። ጉድጓድ አስቆፍሮ እሳት አስነድዶ ከዚያ አስጥሎታል። ቀልጦ ቢቀር ምን ላድርግ ለማለት። ከዚህ በኋላ አንድ ቀንዱ የወርቅ አንድ ቀንዱ የብር ጅራቱ የሐር ጎፍላ የሆነ የወርቅ ምስል ወጥቶ ቆመ። ይህስ ምታት ይመስላል ብሎ ተድበል ብሎ ወጥቶ ቁሟል። እሱ ግን ወሰበኮ በመስብክቱ ይላል። መሆኑ እስካልቀረ መምህር ደስ ይበላቸው ብሎ ቅርጽ አውጥቶ አሰርቶታል። እስራኤል እስራኤል እሎ እሙንቱ አማልክቲክሙ ዘአውጽኡክሙ እምድረ ግብፅ ሎሙ ስግዱ። እስራኤል ከግብፅ ያወጧችሁ ጣዖታት ሕሊናቸው ስገዱላቸው እየሰንባ ለጊዜ ብሎ በፍና ተሳልቆ አዋጅ ይነግራል። እስራኤል ጣዖቱን አቁመው ተረፈ መስዋዕተ ጣዖቱን በልተው ሲሰግዱ ሲረበረቡ ጌታ በደብረ ሲና ሙሴን ሙሴ አበሱኒ እስራኤል ዝከ ወአሮን ሁከ ሙሴ ወይ ወንድምህ አሮን ወገኖችህ እስራኤል በደሉኝ፣ እኔን ትተው ጣዖት አመለኩ፣ ኃጢአት ሰሩ አለው። በዚህ ጊዜ ጠብ ተጀመረ። እስራኤልን ወገኖች ሕዝቤ ይላቸው የነበረ ሕዝብ አላቸው። አሁን አባት ልጁን ሲጣላው እናቱን ያ ልጅሽ እንዲህ አደረገኝ እንዲል አሁንም እድገን የትሲጎሙ በማትየ ፈርጀ ላጠፋቸው ነው፣ አትማልደኝ አትለምነኝ አለው። ወሰይመከ ውስተ ሕዝብ ክቡድ ካልእም ይላል። ሹመቱንም የምትሻው ከሆነ በሌላ ወገን ሾመሃለሁ አለው። ሙሴ ሰ የዋህ ኩሎም ደቂቀ እስራኤል እንዲል ሙሴ የዋህ ነውና አቤቱ እምትስዮሙ ለሉ ጠስየኒ ተመጻፈ ሕይወት ከዘጻፍከኒ እነሱን ከምታጠፋቸውስ እኔን ከባለሟልነትህ ለየኝ ብሎ ወደ እግዚአብሔር አመለከተ። እንከሰ አፍጥን ወሪደ እንቻስ ፈጥነህ ውረድ ወወሪደከ ኮንን ሕዝበ ወይትጎንዲ ወርደህም ሕዝቡን ስራቸው ቅጣቸው ብሎ በሁለቱ ጽላት 10ሩን ቃላት ጽፎ ሰጥቶ ሰደደው። ሙሴ ኢያሱን ከእግረ ደብር አስከትሎ ወደ ሰፈሩ ሲሄድ ኢያሱ ምን ትዘሰም ድምፀ ጸባይት እለይት የየሉ ለጸብ የምሰማው የአርበኛ የሰልፈኛ ድምፅ ምንድን ነው? ከከተማችን አርበኛ ሰልፈኛ ገብቷል መሰል አለው። አኮ ድምፀ ጸባይት እለይት የየሉ ለጸብ የአርበኛ የሰልፈኛ ድምፅ አይደለም አላ ድምፀ መልእክቱ ለወይን ድምፀ ፋህሉ ድምፀ ፍላሁ ይላል። እስራኤል ጉሽ ጠጅ ጠጥተው የሆነ ያልሆነውን ይቀባጥራሉ እንጂ የአርበኛ የሰልፈኛ ድምፅም አይደለ አለው። ከዚያ ቢደርስ ጣዖቱን አቁመው ሲሰግዱ አይቶ ቢደነግጥ ከእጁ ጽላቱ ወድቆ ተሰበረ። ከቄስ እጅ ጻይል ጽዋ ከዲያቆን እጅ መስቀል ወድቆ እንዲሰበር አንድም እግዚአብሔር በሚመለክበት ቦታ ጣዖት ሲመለክበት ቢያይ ተናዶ በአንዱ ጽሌ አንዱን ጣዖት በአንዱ ጽሌ አንዱን ጣዖት ቢመታው ጽላቱም ጣዖቱም ተሰበረ። ወነሶ ለላይም ዋዋዮ በእሳት ዋህረጾ ዋድቀቆ ወዘረወ ውስተማይ ዋስተዮሙ እንዲል የተሰበረውን ስብርባሪውን
አስፈጭቶ ከባህር አስበጥብጦ ቢያጠጣቸው ፍቅረ ጣዖት ያደረበት ከግንባሩ ከከንፈሩ እንደ ለምጽ እየሆነ ተቀሰመበት። ያን ምልክት አድርጎ ሌዋውያንን ከበር አቁሞ አባት ልጁን፣ ልጅ አባቱን፣ ወንድም ወንድሙን አይማረው በሏቸው ብሎ አስፈጅቷቸዋል። 3000 ሰው አልቋል። አንፈስክምዎ ለእግዚአብሔር እስኪል ድረስ ሙሴ ወደ እግዚአብሔር አመለከተ። ቢያመለክት ቀር ከመቀዳማያት ጽላቱን እንደ ቀድሞው አድርገህ ቀርጸህ አምጣ ብሎታል። እሱም እንደ ቀደመው አድርጎ ቀርጾ አመጣ። ቃሉ በግብር አምላካዊ ተገኝቷል። ይህም ምሳሌ ነው። የቀደመው ጽላት የአዳም ምሳሌ ነው። ሁለት መሆኑ የሥጋው የነፍሱ ምሳሌ፣ በግብር አምላካዊ መገኘቱ አዳም እንበለ ዘር ለመገኘቱ ምሳሌ፣ ያን መሰበር እንዳገኘው እሱንም ጽነት ኃጢአት አግኝቶታልና። ሁለተኛው ጽላት የእመቤታችን ምሳሌ ነው። ሁለት መሆኑ የሥጋዋ የነፍሷ ቀር ከመቀዳማያት አለው። እመቤታችን ከኢያቄም ከሐና በዘር በሩካቤ ለመወለዷ ምሳሌ ነው። ቃሉ የአካላዊ ቃል በግብረ አምላካዊ መገኘቱ ጌታ እንበለ ዘር ለመወለዱ ምሳሌ ነውና እንዲህ አለ። ዘተሰብአ እምኔኪ ዘእንበለ ውላጤ መለወጥ መለየት ሳያገኘው ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ወኮነ አራቄ ለአዲስ ኪዳን ለሐዲስ ኪዳን ለወንጌል መምህር ለሐዲስ ርስት ለመንግሥተ ሰማያት መግቢያ ሆነ። ሐዲስ ብሉይ ኪዳን ኦሪት፣ ሐዲስ ኪዳን ወንጌል፣ ብሉይ ርስት ምድረ ርስት፣ ሐዲስ ርስት መንግሥተ ሰማያት። በዊዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ በአጸደ ሥጋ በአጸደ ነፍስ ያሉትን ሁሉ ይቅር አላቸው አዳናቸው። በዊዘ ደሙ ቅዱስ አለ። ኪዩ አላለም። ኪዩ ከቅርብ ነው፣ ውሂዝ ግን ከሩቅ ነውና። አንድም በዕለተ ዓርብ በቀኖት የፈሰሰውን ደሙን ቅዱሳን መላእክት በአውራ ጣታቸው ተቀብለው በዓለሙ ረጭተውታል። ይህን ያህልስ አይደፍሩም ብሎ በጽዋ ብርሃን ተቀብለው በጽዋ በብርሃን መነሳንስ በዓለሙ ረጭተውታል። ዛሬ ቅሉ አብያተ ክርስቲያናት የሚታነጹ እሱ ባወቀ ደሙ ከነጠበበት ላይ ነውና በውሂዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን አለ። ጣልቃን የሚባሉ አዕዋፍ አሉ። ገላግልቶቻቸውን ተንከባክበው ያኖራሉ። ተሸፍነው ተንከባክበው ያኖሯቸዋል። ሲሞቃቸው ጊዜ ተጫወትን ብለው ፊታቸውን ይጸፏቸዋል። ሲሰማቸው ጊዜ አንገታቸውን ተክተው ቆርጠው ይጥሏቸዋል፣ ይገድሏቸዋል። በሦስተኛው ቀን ከአባታቸውም ቢሉ ከእናታቸው ጎን ደም አውጥተው ቀብተው ያስነሷቸዋል። ይኸውም ምሳሌ ነው። ጣልቃን የተባሉ ሥላሴ ምሳሌዎች ናቸው። ገላግልቱ የአዳምና የሔዋን ምሳሌዎች ናቸው። እሊያ ገላግልቶቻቸውን ተንከባክበው ሸፍነው እንዲይዙ ሥላሴም አዳምና ሔዋንን በገነት በልጅነት አላክብረው አኑረዋቸው ነበርና 7 ዓመት ሲሞቃቸው ጊዜ ተጫወትን ብለው ፊታቸውን እንደ መጽፋት አዳምና ሔዋንም አምላክነትን ሲሹ ሲፈልጉ ተገኝተዋልና ሲሰማቸው ጊዜ አንገታቸውን ተክተው ቆርጠው እንደመጣል በሞተ ሥጋ ሞተ ነፍስ በርደተ መቃብር እርደተ ገሃነምን ፈርደውባቸዋል። በሦስተኛው ቀን ከአባታቸውም ቢሉ ከእናታቸው ጎን ደም አውጥተው ቀብተው እንደማስነሳት አንተ አቡነ ወአንተ እምነ የሚባል ጌታ ከጎኑ ደሙን አፍሶ አድኗቸዋልና በውሂዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን አለ። ሳሊ ለነ ቅድስ በከበረ ደሙ ፈሳሽነት በአጸደ ሥጋ በአጸደ ነፍስ ያሉትን ካዳናቸው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን
እንዳይነሳን ለምኝልን። አእምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን። ወበእንተዝን አበየኪ ኩልነ ኦ እግዝእትነ ወላዲተ አምላክ። መጽሐፍ ላለፈውም ለሚመጣውም አጻፋ መስጠት ልማዱ ነውና እመቤታችን አምላክን የወለድሽ እመቤታችን ወይ ስለዚህ ነገር እናከብርሻለን እናገንሻለን ይላል። ንጽሕት ኩሎ ጊዜ ንጽሕት ኩሎ ጊዜ ንስል ወናንቃዱ አቤኪ ኩሎ ጊዜ ብሎ ይገጥሟል። ስለዚህ እመቤታችን ሁልጊዜ ንጽሕት የምትሆኝ አንቺ ወደ አንቺ ሁልጊዜ አይነ ልቡናችን እንሰቅላለን ማለት አንቺን ስዕልሽን እያየን ወደ አንቺ እንጸለያለን ይላል። ከመንር ከብሳይለ በሀበ መፍቀሬ ሰውን ከሚወድ ሰው ከሚወደው ከልጅ ዘንድ ይቅርታን እናገኝ ዘንድ አይነ ልቡናችን ወደ አንቺ እንሰቅላለን ነው። ታቦት በወርቅ ልውጥ እምኩለየ ዘግቡር እምዝ ዘይነቅዝ ሸምሸር ሸጢን ከሚባል ከማይነግዝ እንጨት የተቀረጸ ታቦት ሄድ ይትመሰለነ ዘእግዚአብሔር ቃለ አካላዊ ቃልን ይመስልልናል። በወርቅ በውስጥ በአፋ በወርቅ የተለበጠ ሸምሸር ሸጢን ከሚባል ከማይነግስ እንጨት የተቀረጸ ታቦት አካላዊ ቃልን ይመስልልናል። አንድም መመሳሰል የጋራ ከሆነ ብሎ ይትመሰለነ ዘእግዚአብሔር ቃል ታቦተ ይላል። አካላዊ ቃል ሸምሸር ሸጢን ከሚባል ከማይነቅስ እንጨት የተቀረጸ በውስጥ በአፋ በወርቅ የተለበጠ ታቦትን ይመስልልናል። ታቦት የእመቤታችን ዘይነቅዝ የአብርሃም ምሳሌ ዘይነቅዝ አለው አብርሃምን በአምልኮተ ጣዖት አይለወጥምና። አንድም ታቦት የጌታችን ዘይነቅዝ የእመቤታችን ዘይነቅዝ አለ እመቤታችን በኃጢአት አትለወጥምና። አንድም ታቦት የጌታችን ዘይነቅዝ የአብ ዘግቡር ሲል ያውካል ይላል። የኮነ ሰብአ ዘእንበለ ፍልጠት ወይ ውላጤ መለወጥ መለየት ሳይኖርበት ሲያገኘው ካንቺ ሰው የሆነ መለኮት ንጹሕ ከተፈልጦ ከተድሮ አንድም ካለ መመለክ ካለ መሰገድ ንጹሕ የሚሆን ዘእሩይ ምስለ አብ በመለኮቱ ዘአልቦ ሙስና መለወጥ መለየት የሌለበት ዘእሩይ ምስለ አብ በመለኮቱ በአብ ሪና ያለ መለኮት ወቦቱ አብሰራ ለንጽሕት ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም በእስ ዘኢይነቅዝ ነገራት። አንድም በገብርኤል አድሮ ነገራት። ለልየ ላይከ ኮንኩ ለርስየ ወአብሰርክዋ ለድንግል ወላዲትየ ወአሰራይክዋ አምሳለ ገብርኤል መልአክ እንዲል ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ በኪነ ጥበቡ ቅዱስ በልዩ ጥበቡ እንደኛ ሰው ሆነ። በልዩ ጥበቡ አለ። ከጥበቡ በሚበልጥ ጥበቡም ይላል። ከጥበቡ በሚበልጥ ጥበቡ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ። ይህን ዓለም ከፈጠረበት ጥበቡ ይህን ዓለም ያዳነበት ጥበቡ ይበልጣልና ይህን ዓለም ሲፈጥረው ለይኩን ብሎ ነው። ይህን ዓለም ሲያድነው ግን ስጋውን ቆርሶ ደሙን አፍሶ ነውና ከጥበቡ በሚበልጥ ጥበቡ አለ። አንድም በፍጹም ጥበቡ እንደኛ ሰው ሆነ። ዘተሰባ ምኔኪ ዘእንበለ ርግስ ደመረ መለኮቶ ሳይለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ እሱ ደመረ መለኮቶ መለኮቱን ይላል ከስጋ ጋር አዋሃደ። ሰአሊ ለነ ቅድስ መለኮቱን ከስጋ ጋር አዋሃዶ ሰው ሆነ። መለኮቱን ከስጋ ጋር አዋሃዶ ሰው ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብበውን ጥበቡን በልቡናችን ሳይብን አሳድሪብን። የታቦትን ነገር ከዚህ ይናገሩታል። ጌታ ሙሴን ታቦትን ሸምሸር ሸጢን ከሚባል ከማይነቅዝ እንጨት
አቆልቋዩን 2 ክንድ ከስንዝር፣ ሞላልነቱን ክንድ ከስንዝር፣ ቁመቱን ክንድ ከስንዝር አድርገህ ቅረጽ። በወርቅ በውስጥ በአፋ በወርቅ ለብጠው። 4 ቀለበት 2 መሎጊያ አበጅለት። ምሳልንም ሞላልነቱን 2 ክንድ፣ ርህቡን ክንድ ከስንዝር ቅረጽሎታል። ለዚህ ቁመት የለውም። 2ቱን ኪሩቤል እንደሚናተፍ አውራ ዶሮ አስመስለህ በወዲያና በወዲህ በታቦቱ በቀኝና በግራ ቅረጽ። ዙሪያውን ፈለግ አውጥተህ ያልረጋ ብጽብጽ ወርቅ አፍስበት ብሎታል። ይኸውም ምሳሌ ነው። አቆልቋዩ 2 ክንድ ከስንዝር ከአዳም እስከ ሙሴ እስከ ኖህ ከአዳም እስከ ኖህ ያለው ዘመን ነው። 2256 ይሆናል። በ2256 ዘመን አራያ ድንግል የድንግል የእመቤታችን ምሳሌ ሐመረ ኖህ ታቦተ ኖህ ለመሰራቷ ምሳሌ ነው። ሞላልነቱ ክንድ ከስንዝር ከኖህ እስከ ሙሴ ያለው ዘመን ነው። 1600 ይሆናል። በ1600 ዘመን አርያ ድንግል የእመቤታችን ምሳሌ ታቦተ ኖህ ለመገኘቷ ታቦተ ሙሴ ለመገኘቷ ምሳሌ ነው። ርህቡ ክንድ ከስንዝር ከሙሴ እስከ እመቤታችን ያለው ዘመን ነው። 1629 ይሆናል። በ1629 ዘመን ሐመረ ኖህ ታቦተ ሙሴ ምሳሌዎቿ የሆኑ አማናዊት ድንግል እመቤታችን ለመገኘቷ ምሳሌ ነው። ታቹ የንጹሐን አበው 2 መሎጊያ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ 4 ቀለበት በርእይ በማየት በሰሚ በመስማት በርእይ በሰሚ በነቢብ አለ በሰሚ በርእይ በሐልዮ በዚህ ሁሉ እመቤታችን አለ ንጽሕት ናትና በአፄኖ ወገሲስ ይላል። በርእይ በሰሚ በአፄኖ በገሲስ በዚህ ሁሉ እመቤታችን ንጽሕት ድንግል ናትና ዳርና ዳሩ የኢያቄምና የሐና ወደ ውስጥ ገቢቱ የምትገባው የእሷ ምሳሌ 2ቱ ኪሩቤል የመላከ ውቃቤና የመላከ መመስር ምሳሌ ሊቀ ካህናቱ ከዓመት 1 ቀን ከቤተ መቅደስ ገብቶ በ2ቱ ኪሩቤል መካከል ድምፅ ቃለ እግዚአብሔር ሰምቶ ይወጣ ነበር። እመቤታችንም 12 ዓመት አለ በቤተ መቅደስ ስትኖር በመላከ ውቃቢ በቅዱስ ሚካኤል ተጠብቃ ከመላከ መበስር ከቅዱስ ገብርኤል ድምፅ ሰምታ ጌታን ጸንሳ ተገኝታለችና። 2ቱ ኪሩቤል የኦርኒና የሶፋያ ምሳሌ ቅዱስ ባስልዮስን ከኔ አትለያቸው ባጠገቤ ሳላቸው ብለዋለችና። አንድም የዮሴፍ አረጋዊና የሰሎሜ ምሳሌዎች ናቸው። ጊዜ አልተለዩአትምና ፈለግ የልቡናዋ ብፅብፅ ወርቅ የሁከት መንፈሳዊ ምሳሌ ነው። ሁከት መንፈሳዊ ከልቡናዋ አይለይም አይታጣምና አይናል። መቅደስ ዘይኬልልዋ ኪሩቤል ለሰውላን በስለ እግዚአብሔር እግዚአብሔር በፈጠራቸው
ኪሩቤል አምሳል ሙሴ ሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ እመቤታችን አንቺ ነሽ። መቅደስ ዘይኬልልዋ ኪሩቤል ለሶላን በስለ እግዚአብሔር አንድም እግዚአብሔር በፈጠራቸው ቅዱሳን ኪሩቤል አምሳል ሰሎሞን በቤተ መቅደስ የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። መቅደስ ዘይኬልልዋ ኪሩቤል ለሶላን በስለ እግዚአብሔር አንድም ኦ መቅደስ ዘኮነ ለሊሁ እግዚአብሔር ሊቀ ካህናት እንዲል እግዚአብሔር በማኅፀንሽ ያለ ያደረ ያገለገለብሽ አማናዊት ቤተ መቅደስ እመቤታችን አንቺ ነሽ። ቃል ዘተሰባ እምኔኪ ዘይንበለ ውላጤ መለወጥ መለየት ሳያገኘው ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ አካላዊ ቃል ሆነ ሠራየ ኃጢአተነ ወደምሳሴ ያበሳነ ኮነ ሠራየ ኃጢአትነ ወደምሳሴ ያበሳነ ጥቃቅኑን ታላላቁን ኃጢአታችን ይቅር የሚለን ሆነ። ስለ ጊዜው ስለ ዘላለሙ ስለ ሥጋ ስለ ነፍስ ይደጋግማል አለ። ሠራየ ኃጢአትነ ኃጢአት የጊዜው አበሳ የዘገየው ኃጢአት የስህተት አበሳ የድፍረት ነው። ሰአሊ ለነ ቅድስት ጥቃቅኑን ታላላቁን ኃጢአታችን ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ እንተ ውስቴታ መና ህቡ መና ያለበት መሶበ ወርቅ እመቤታችን አንቺ ነሽ። መሶበ ወርቅንም ሸምሸር ሸጢን ከሚባል ከማይነቅጽ እንጨት ቅረጽ፣ በውስጥ በአፋ በወርቅ ለብጠው አለ። ንሳ ቆጽለ ወርቅ ረቃቀ ወግሉ ባቲ ይላል። ወርቁን እንደ ቅጠል እያሳሳህ መሶበ ወርቅን በወርቅ ቅጠል ለብጠው ሸፍነው ብሎታል። ጊዜ ሳትወስን ጎሞር ሙሉ መና በውስጡ አኖር ብሎታል። ምሳሌ ነው። መሶበ እመቤታችን ወርቁ የንጽህናዋ የቅድስናዋ ምሳሌ፣ መና የጌታ ምሳሌ። ጊዜ ሳትወስን ጎሞር ሙሉ መና አኑርበት አለው። ለጊዜው አባቶቻችን ይህን ሲመግባቸው ይክዱት ነበር ተብሎ ዘለፋ ሊሆንባቸው ነው እስራኤል። ፍጻሜው ግን ያ ብዙ ዘመን ሲኖር እንዳልተለወጠ ጌታችንም ሰው ሲሆን ላለመለወጡ ምሳሌ ነው። ህብስት ዘወረደ እምሰማያት ህብስት ዘወረደ እምሰማያት አላኮ ውእተ ህብስተ ዘወሀበክሙ ሙሴ እንዳለው ያለ አይደለም። ከሰማይ የወረደ ህብስት ነው እንጂ። ወሀቤ ሕይወት ለኩሉ ዓለም አበዊክሙሰ መና በሉ በገዳም ወሞቱ እንዳለው ያለ አይደለም። ወሀቤ ሕይወት ለኩሉ ለሰው ሁሉ ሕይወትን የሚሰጥ የሚያድን ህብስት ነው እንጂ። ሰአሊ ለነ ቅድስት ህብስተ ሕይወት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማይቶ ተጸዳል ኩሎ ጊዜ ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ ተቋመ ወርቅ የወርቅ ተቋም መቅረዝ እመቤታችን አንቺ ነሽ። ተቋመ ወርቅንም መክሊተ ወርቅ ትገብራ ወትቀባ በቢሳ ብሎታል። ቅባ ግበራ ቅባ ሲል ነው። መክሊተ ወርቅን አምጥተህ ተቋመ ወርቅን ስራ ብሎታል። ከታች እንዳይፈነገል ከእግሩ እንደ ጽዋ ያለ አበጅለት። በዚያ ላይ አንድ መሸቢያ ቃተቶ በዚያ ላይ 3 መሸቢያ ሐረግ ማለት ነው። ቃተህ 7 አይጹቅ
7 አዝቅ አውጣለት። ሶስቱን በወዲህ አድርገህ መካከለኛውን ስረወጥ አድርገው። በመካከል የተቀደው ዘይት በስድስቱ ሁሉ እንዲመላ 7 ምንባረ ፈትል አብጅለት። ለዚህ ማፈኛ፣ መኮስተሪያ፣ ወለባ አብጅለት ብሎታል። ምሳሌ ነው። ተቋም የዘመን ምሳሌ። ከታች አንድ መሸቢያ ካተተው አለው። በዘመነ አበው መጻሕፍት አልተጻፉምና 3 መሸቢያ አውጣ ቃተህ በዚያ ላይ 7 አይጹቅ አውጣለት አለው። 3ቱ መሸቢያ የ3ቱ ዘመናት ምሳሌ ነው። ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ካህናት ነው። በ3ቱ ዘመናት መጻሕፍት ተጽፈዋል። 7ቱ አይጹቅ የ7ቱ መጻሕፍት ምሳሌዎች ናቸው። 5ቱ መጻሕፍተ ሙሴ፣ 7ኛ መጻሕፍተ ነቢያት፣ 6ኛ ወንጌል ናት እስመ ሳብአይ 7ኛ ወንጌል ናት እስመ ሳብአይ ንባቡ እግዚአብሔር ይላታል እና በመካከል የተቀደው ዘይት በመካከል የተቀደው ዘይት በ6ቱ እንዲመላ ወንጌልም በሁሉ መካከል አለ ትነገራለች እና አይጹቅ የሰባ ሥላሴ የምእመናን ምሳሌ ምንባረ ፈትል ወበትዕግሥት ክሙ ታጠሪዋ ለነፍስ ክሙ ያለው ነው። ብርሃን የሐዋርያት የመምህራን ምሳሌ ነው። አይጹቁን የሚገልጠው ብርሃኑ እንደሆነ የመጻሕፍትንም ምስጢር የሚገልጡ ይላል ሐዋርያት መምህራን ናቸውና። አንድም ተቋም የእመቤታችን ምሳሌ። ከታች አንድ መሸቢያ ቃትቶ አለው። በእመቤታችን ሁከት መንፈሳዊ እንጂ ሁከት ሥጋዊ የለባትምና 3 መሸቢያ የ3ቱ ድንግልናዋ ድንጋሌ ሥጋ፣ ድንጋሌ ነፍስ፣ ድንጋሌ ሕሊና 7 ምንባረ ፈትል አውጣለት አለው። 49 ይሆናል። እመቤታችን ጌታችን ከወለደች በኋላ በዚህ ዓለም 49 ዘመን ለመኖሯ ምሳሌ ነው። አንዱ መክሊት 1728 ወቄት ይሆናል። በ1728 ዘመን ዜና ሞቷን የሚናገሩ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ለመነሳታቸው ምሳሌ ነው። ማፈኛ፣ መኮስተሪያ፣ ወለባ የማኅተመ ድንግልናዋ ምሳሌ ነው። አንድም ተቋም የጌታ ምሳሌ። 7 አይጹቅ የምእመናን በመካከል የተቀደው ዘይት መካከል እንዲመላ ጌታም ሰው ሆኖ መንፈስ ቅዱስን የሚያድል ሆኗልና። አንድም ተቋም የረቡዕ ምሳሌ። 6ቱ አይጹቅ የ6ቱ ዕለታት በመካከል የተቀደው ዘይት በ6ቱ እንዲመላ በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት በ6ቱ ዕለታት ሲያበሩ ለመኖራቸው ምሳሌ ነው። ዘውእቱ ብርሃኑ ለዓለም ይኸውም አለ ለሰው ሁሉ እውቀትን የሚገልጽ ብርሃን ነው። ብርሃን ዘእም ብርሃን ከብርሃን አብ የተገኘ ብርሃን ወልድ ዘአልቦ ጥንት ከሌለው ከአብ አንድ ወገን አምላክ ዘእም አምላክ ዘበአማን ከእውነተኛ አምላክ የተገኘ እውነተኛ የባሕርይ አምላክ ዘተሰብአ እምኔኪ ዘእንበለ ውላጤ መለወጥ መለየት ሳያገኘው ከአንቺ ሰው የሆነ እሱ ወበምጽአቱ አብርሃ ላዕሌነ ለእለ ነነብር ውስተ ጽልመት ወጽላሎተ ሞት ዋዌውን ታግሶ በጨለማ በድንቁርና ለነበርን ለእኛ በምጽአቱ አብርሃ ላዕሌነ ሰው በመሆኑ እውቀትን ገለጸልን። ዋርታ ገሪነ ውስተ ፍኖተ ሰላም እግረ ልቡናችንም ወደ ሕገ ወንጌል ጎዳና አቀናልን። በሚስጥረ ጥበቡ ቅዱስ በጥበቡ ባደረገው ሥጋዌ እግረ ልቡናችን ወደ ሕገ ወንጌል ጎዳና አቀናልን። ሰአሊ ለነ ቅድስ በጥበቡ ባደረገው ሥጋዌ እግረ ልቡናችን ወደ ሕገ ወንጌል ጎዳና ካቀናልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን
ክብሩ እንዳይነሳን ለምኝልን። አእምሮውን ለብበውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍመ እሳት አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍመ እሳት እሳትነት ያለውን ፍም የተሸከምሽ የወርቅ ማዕጠንት እመቤታችን አንቺ ነሽ። ማዕጠንተ ወርቅንም ሸምሸር ሸጭን ከሚባል ከማይነቅዝ እንጨት ቅረጽ 4 ቀለበት 2 መሎጊያ አበጅለት። በላዩ ላይ አቅርንት አውጣለት። ቁመቱን 2 ክንድ ርቡን ክንድ ከስንዝር አድርገህ ቀርጸህ ይላል። መካከሉን እንደ ሙገጫ ፈልፍለህ በወርቅ ለብጠው። ሰንድሮስ የሚባል ነጭ ዕጣን ፈጭተህ አኑር። ፍሙን አግብተህ ዕጣኑን አድርገህ በወርቅ ዘንግ አዋሃደው። ጢሰ ቅታሬው አምሮ እንዲወጣ ብሎታል። ምሳሌ ነው። ማዕጠንት የእመቤታችን ወርቁ የንጽህናዋ የቅድስናዋ፣ ፍም የመለኮት፣ ዕጣን የትስብእት፣ የወርቅ ዘንግ የመንፈስ ቅዱስ። ያ በወርቅ ዘንግ ሲያዋሃደው ጢሰ ቅታሬው አምሮ እንዲወጣ የከፈለ ያዋሃደ መንፈስ ቅዱስ ነውና የጌታ ጸነሱ በገብረ መንፈስ ቅዱስ ነውና ወርቁን እንዳይሰማው ፈጥነህ በብርት ድፋው ብሎታል። አቅርንት የስልጣነ እግዚአብሔር ምሳሌ 4 ቀለበት 2 መሎጊያ እንዳለፈው። ቡሩክ ዘነሳ መቅደስ ቡሩክ ዘነሳ መቅደስ። ቡሩክ አሮን ከቤተ መቅደስ ይዟት የወጣ ማዕጠንተ ወርቅ አንቺ ነሽ። እስራኤልን ቸነፈር የሚፈጃቸው ቢሆን ከአሮን ዘንድ ከሙሴ ዘንድ ሂደው ሙሴ ከኛ ኃጢአት ስተት እግዚአብሔር ይቅርታ ምሕረት አይታጣምና ወደ እግዚአብሔር አመልክትልን አሉት። ሙሴ ወደ እግዚአብሔር አመለከተ። ቢያመለክት ወንድም አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ በመካከል ገብቶ ይጠንላቸው፣ ደዌው ከሕሙማኑ ወደ ሕያዋኑ አይተላለፍም አለው። ወነሳ የፉደቅኔሁ ዘጸሎት ከተረ መዓተ ዋይሳ መቅሰፍተ ወፈለጠ ላዕለ ሕያዋን ወሕሙማን ወሙታንም ይላል እንዲል አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ በመካከል ገብቶ ቢያጥንላቸው ደዌ ከሕሙማኑ ወደ ሕያዋኑ የማይተላለፍ ሆኗል። እንደዚሁም ሁሉ ጌታችን ከመቤታችን ሰው ከሆነ ወዲህ ፍዳ መርገም የማይተላለፍ ሆኗልና ከዚያ በፊት ተላለፍ ነበር ቢሉ አዎ። ዛሬ ግን ቢሰራም ቅሉ በንስሐ ይርቃልና እንዲህ አለ። ቡሩክ ዘነሳ መቅደስ። አንድም ቡሩክ አብ ከአብርሃም ባህሪ የመረጠሽ ማዕጠንት አንቺ ነሽ። ቡሩክ አለው አብርሃምን ማኅደረ እግዚአብሔር ነውና። አንድም ቡሩክ ዘካርያስ ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት አንቺ ነሽ። ዘይሰሪ ኃጢአተ ወይ ደመስስ የጋየ ጥቃቅኑን ታላላቁን ኃጢአት ይቅር የሚል የሚያስተሰሪ እንዳለፈው። ዘውእቱ ዘእግዚአብሔር ቃል ዘተሰባ እምኔኪ ይሁም ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ አካላዊ ቃል ነው። ዘአእረገ ላቡሁ ርሶ ዕጣነ ወመስዋዕተ ስሙረ ለአባቱ ራሱን ያማረ የተወደደ ዕጣን መስዋዕት አድርጎ ያቀረበ። ወአንከረ አብ እምዝንቱ መስዋዕት እንዲል ሰአሊ ለነ ቅድስ ራሱን ያማረ የተወደደ ዕጣን መስዋዕት አድርጎ ካቀረበ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለበውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ማርያም ርግብ ሰናይ ዘወለድኪ ለነ ዘእግዚአብሔር ቃለ አካላዊ ቃልን የወለድሽልን መልካም ርግብ እመቤታችን ሆይ ተፈስሒ ደስ ይበልሽ። አንቲ ውእቱ ጽጌ መዓዛ ሰናይ ዘመዓዛሃ ሰናይ ሲል ነው። መዓዛዋ ያማረ ጽጌ እመቤታችን አንቺ ነሽ። ጽጌ እሷ መዓዛ ልጇ። አንድም ጽጌ አለ
መዓዛ ንጽህናዋ ቅድስናዋ ጽጌ እሷ ናት። እንተ ሰረጸትም ስሮ እሴይ ከእሴይ ሱር የተገኘች ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ አብርሃም፣ ወደ ታች ቢሉ አለ ኢያቄም መገናኛው ዳዊት። ሰአሊ ለነ ቅድስት እንዲህ ካለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይብን አሳደሪብን። በትረ አሮን እንተ ሰረጸት ዘእንበለ ተክል ወኢሰቀይዋ ማየ ሳይተክሏት የበቀለች ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር ነበረች። ከማ አንትኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን እውነተኛ አምላካችን የወለድሽልን እመቤታችን ከመሃ አንቲኒ አንቺም እንደሷ ነሽ አለ። ደቂቀ ሮቤል በሙሴ ደቂቀ ቀዓት በአሮን ላይ ሁለት ወንድማማቾች ክህነት ከምስፍና አንድ አድርገው ይዘው እስከ መቼ ድረስ ሲገዙን ይኖራሉ? እኛስ ከበኩሩ ከሮቤል ከሌዊ ተወልደን የለምን ብለው መከሩ። በአንድ ጊዜ ስንነሳስ የቅናት የምቀኝነት እንደሆነ ሕዝቡ ያውቅብናል። እኛ የአሮንን ክህነት በሙሴ ዳኝነት እጅ ካደረግን በኋላ እናንተ ደግሞ በእኛ ዳኝነት የሙሴን ምስፍና እጅ ታደርጋላችሁ ብለው ሂደው ሙሴን ሙሴ ሥጋ በገበታ ሹመት በተርታ እንዲሉ እኛስ ከሌዊ ከቀዓት ተወልደን የለምን? የአሮንን ክህነት ለእኛ ስጠን እኛን ሹመን አሉት። ሙሴም አሮን ከእግዚአብሔር አግኝቶ ተሹሟል፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ለሹመት እንዳላባቃቸው አውቀው ይህማ ለወንድሙ ማድላቱ አይደለምን ብለው ይህን ምክንያት አድርገው 200 የሚበዙ ካህናት ማዕጠንተ ብርት አሰርተው ልብሰ ተክህኖ ለብሰው ሊያጥኑ ሲገቡ ሙሴ አሮንን ከደብተራ ኦሪት ደጅ ቁመው ያገኟቸው ወረድዎሙ ይላል። ገረመሟቸው፣ ገፍተዋቸው ገቡ። ገብተው ሲያጥኑ ጢሰ ቅጣሬው ቢነካቸው ልብሳቸውን ሳይነካ ሰውነታቸውን እንደተለበለበ ግንድ አድርጓቸዋል። ሙሴ ወደ እግዚአብሔር አመለከተ። ቢያመለክት በልብሳቸው እያጎናጸፍክ አውጥተህ ከአፋ ጣላቸው፣ አፈሳቸው። ይህን ግን ወተቀደሳ ነዋቲሆሙ በነፍሳቲሆሙ እንዲል ለቤተ እግዚአብሔር መባ ዕቃ አድርገው ብሎታል። ዳታና አቤሮንንም ምድር ተከፍታ እስከ ቤተሰቦቻቸው እስከ ድንኳናቸው እስከ ከብታቸው ውጣቸዋለች፣ አስተማቸዋለች። ቆሬም ምክር ሊያጸና ሂዶ በአንድ አብሮ ተማልቶ ወርዷል። ከሞት የተረፉ እስራኤል ሂደው ከዚህ ሁሉ ኃጢአታችን እያዘከሩ ከእግዚአብሔር ጋር የሚያጣሉን የሚያስቀስፉን እሊ ሙሴ አሮን አይደሉም ብለው ደንጃቸውን ይዘው ሊጣሏቸው ቢሄዱ ሙሴ አሮን ሸሽተው ከደብተራ ኦሪት ገቡ። ወዲያው አምደ ብርሃን መጥቶ ቆመ፣ ተተከለ። ፈጣሪያቸው መጣ ብለው ፈርተው ተመልሰዋል። እዚህ በኋላ እግዚአብሔር አሮንን አሮን እስከ መቼ ድረስ እንዲህ ስትታወቅ ትኖራለህ? ክህነት ከቤትህ እንዳይወጣ ምልክት አሳይልሃለሁና ወንድም ሙሴ የ12ቱን ነገደ እስራኤል በትር ሰብስቦ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይ አድሮ በቀዳማይ ሰዓተ ሌሊት ያውጣው አለው።
ሙሴም የ12ቱን ነገደ እስራኤል በትር ሰበሰበ። አሮንም የአያቱ የሌዊ መቋሚያ ነበረች፣ አምጥቶ ሰጠው። በቀዳማይ ሰዓተ ሌሊት አግብቶ ሲጸልይ አድሮ በቀዳማይ ሰዓተ ሌሊት ቢያወጣው የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት አብባ ለምልማ አፍርታ ለውዝ ገውዝ ኦክሮሎሚ አፍርታ ተገኝታለች። ፍሬው አንድ ነው ቢሉ የሥላሴ አንድነታቸው፣ ሶስት ነው ቢሉ የሶስትነታቸው፣ 12 ነው ቢሉ የ12 ሐዋርያት ምሳሌ። እመቤታችንም አለ በቤተ መቅደስ 12 ዓመት ኑራ ያለ ዘር ያለ ሩካቤ ጌታን በድንግልና ጸንሳ ተገኝታለችና ከመሃ አንቲኒ ነበርኪ አለ አይናል። ዘእንበለ ዘር መጻው አዳነነ ዘር ምክንያት ሳይሆነው ሰው ሆኖ ያዳነን ሰአሊ ለነ ቅድስ ዘር ምክንያት ሳይሆነው ሰው ሆኖ ካዳነን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበውን ጥበውን በልቡናችን ሳይብን አሳድሪብን። ለኪ ደሉ ዘም ኩሎሙ ቅዱሳን ተሰአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ሆይ ከቅዱሳን ይልቅ ትለምኝልን ዘንድ ላንቺ ይገባሻል። አንቲ ተአቢም ሊቃነ ጳጳሳት ከሊቃነ ጳጳሳት አንቺ ትበልጫለሽና፣ ወፈድፋደ ትከብሪም ነቢያት ከነቢያት ከመምህራንም አንቺ ትበልጫለሽና፣ አንቲ ብኪ ግርማ ራእይ ዘየአቢም ግርማ ሱራፌል ወኪሩቤል ከጸወር ተመንበሩ ከኪሩቤል ካጠን ተመንበሩ ከሱራፌል ይልቅ የባለሟልነት የመወደድ የመፈራት ግርማ መልክ አለሽና፣ አንቲ ታቢም ሊቃነ ጳጳሳት ምነው ዘአሰርክሙ በምድር ይኩን ሱረ በሰማያት ወዘበታይክሙ በምድር ይኩን ፍትዋ በሰማያት ያላቸው ሐዋርያት አሉ። እነሱ ያማልዱህም ትይኝ እንደሆነ ከሐዋርያት አንቺ ትበልጫለሽና፣ ወፈድፋደ ትከብሪም ነቢያት ዘቻክሙ ሰማኪያ የሰማ ወዘኪያ የሰማ ሰሞ ለዘፈነወኒ እንዲል ሰባ አርድእት አሉ። እነሱ አይለምኑልህም ትይኝ እንደሆነ ከሰባ አርድእትም አንቺ ትበልጫለሽና፣ አንቲ ታቢም ሊቃነ ጳጳሳት ብኪ ግርማ ራእይ ዘየአቢም ግርማ ሱራፌል ወኪሩቤል ጸወር ተመንበሩ ኪሩቤል አጠን ተመንበሩ ሱራፌል አሉ። እነሱ አይለምኑልህም ትይኝ እንደሆነ ከጸወር ተመንበሩ ከኪሩቤል ካጠን ተመንበሩ ከሱራፌል ይልቅ የመወደድ የባለሟልነት የመፈራት ግርማ አለሽና፣ ለኪ ደሉ ትለምኝልን ዘንድ ለአንቺ ይገባሻል። ባለሟልነቷ በሥላሴ ዘንድ ነው፣ መወደዷ በምእመናን ዘንድ ነው፣ መፈራቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። አንቲ ታቢም ሊቃነ ጳጳሳት ወፈድፋደ ትከብሪም ነቢያት ብኪ ግርማ ራእይ ዘየአቢም ግርማ ሱራፌል ወኪሩቤል አንቲ በአማኑ ካዘመድነ እመቤታችን በእውነት አንቺ የባህሪያችን መመኪያ ነሽ። ወሳሊት ሕይወተ ለነፍሳቲነ ለሰውነታችን ለነፍሳችንም ሕይወትን ድነትን የምትለምኝልን አንቺ ነሽና፣ ለኪ ደሉ ለአንቺ ይገባሃል። ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ አሁንም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን አማልጅህን። ያጽንአነ በርትዕት ሃይማኖት እስታሚነ ዚአሁ አንድነቱን ሦስትነቱን በማመን አጽንቶ ይላል። ስጋዌውን በማመን ያጸናን ዘንድ አንድም ስጋዌውን በማመን አጽንቶ ትንሣኤ ዕርገት በዓት እንዳለ በማመን ያጸናን ዘንድ ይጸግወነ ሳይሎ ወምህረቶ ይተርጉመው ይስረይ ኃጢአተነ በብዛ ምህረቱ በቸርነቱ ብዛት ኃጢአታችንም ይቅር ይለን ዘንድ ለምኝልን። ጸጋ ስርየተ ኃጢአት ይእቲ እንዲልን ሰአሊ ለነ ቅድስት በቸርነቱ ብዛት ይቅር ከሚለን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን።
ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ከነቢብ ከገቢር ቢነጹ ከሐልዮ አይነጹም፣ እሷ ግን ከዚህ ሁሉ ንጽሕት ናትና። ወይረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ማርያም ምሰት ሀቱ እንትካሱ ተከርሱ ለአዳም ከባሕሪ ጻዳ እንዲል። ጽንዕትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትዎ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽንዕት ናትና። ክብርትም አለ ጽንዕት በድንግልና አልባቲ ሙስና ራቁ ደመና እንዲል። ክብርትም አለ ሌሎችን ሴቶች የምናከብራቸው ነቢያት ሐዋርያትን ጻድቃን ሰማዕታትን ደናግል መነኮሳትን ጳጳሳት ነገስታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ እመ ብርሃን ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የምትገኝ ከመቤታችን በቀር ሌላ ሴት የለችምና። አይኑአ ነው ቢሉ አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድርብን ማለት ነው። አልፋዋ ነው ቢሉ ለምኝልን ማለት ነው። ልመና እስከዚህ በኋላ ስንኳንስ በርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ የምታስታርቅ ስለሆነ እንዲህ አለ እንጂ ጻድቃን እኒ ይረክቡ በአሐቲ ስእለቶሙ ኩሎ ዛሰሱ ወኩሎ ተምኔቶሙ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ያንተ እድል ፈንታህ ጽዋ ተርታህ ከኔ ጋራ ነው፣ እንዳንተ ያሉ የምእመናንም እድል ፈንታቸው ጽዋ ተርታቸው ካንተ ጋራ እንዳንተ ከኔ ጋራ ነው ብላው ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ዳሲያ ለግዚተ ጊዜው ገና አልነጋም ነበርና ወአኀዘ ይትቀነይ በሰለስቱ ዜማ ዘውቶሙ ግዕዝ ወእዝል ወአራራይ እንዲል በግዕዝ በእዝል በአራራይ ዜማ እየመላለሰ ሲያመሰግናት አድሯል። ወስብሐት ለእግዚአብሔር።